እንዴት ናችሁ? እንዴት ከረማችሁ? እችን ሰሞን 2 ቀን 3 ቀን ላይቭ አልነበረንም። ተደራራቢ በሆነ የስራ ምክንያት መግባት አልቻልንም። ይኸው አሁን ጀምረናል። ባለፉት 2 ተከታታይ ሴሽኖች ላይ ስለ ኢሴንሻል ሃይፐርቴንሽን በተለምዶ ፕራይመሪ ስለሚባለው የግፊት አይነት በአብዛኛው ማህበረሰባችን ላይ የሚከሰተው ግፊት የሜታቦሊክ ሲንድሮም ወይም ደግሞ ከመፋፋት ጋር ተያይዞ የሚከሰት መሆኑን ያው ለስኳር የሚዳርገን መንገድ ለግፊትም እንደሚዳርገን ነው ያወራነው። ብዙዎቻችሁም ግንዛቤ እንዳገኛችሁ በተለያየ መንገድ እየነገራችሁን ነው። ሴሽኖቹ ላይ 2ቱም ሴሽኖች ላይ አንደርስታንድ ለማድረግ ወይ ደግሞ ለመረዳት እንደሞከራችሁት ሄልዚ ላይፍ ስታይል፣ ጤናማ የሆነ አመጋገብ፣ የምግቦችን ማክሮ ወይም ደግሞ በቂ ፕሮቲን ማግኘት፣ ፋትና ካርቦሃይድሬቶችንም እንደዛው ናቹራል ከሆኑ ፋብሪካ ውስጥ ካልተቀነባበሩ፣ በዱቄት መልክ ካልተዘጋጁ፣ በአትክልት መልክ፣ በፍራፍሬ መልክ፣ በጥራጥሬ መልክ፣ በሆል ግሬን መልክ አድርገን ስሮችንም ጨምረን ስንመገብ በአጭር ጊዜ ውስጥ ፋት ይቀንሳል። በአጭር ጊዜ ውስጥ የተሻለ ሰውነት እንገነባለን። ይሄ መንገድ አሁን ያልኳችሁ መንገድ ከግፊት ይገላግላችኋል፣ ከስኳር ይገላግላችኋል፣ ከቦርጭ ይገላግላችኋል። ጉበት ውስጥ ካለ ፋት፣ አብኖርማል ከሆነ ኮሌስትሮል ወይም ደግሞ ዲስሊፒዲሚያ ወይም ደግሞ የተዛባ የኮሌስትሮል ኢሹ ካለም እንደሚገላግለን በተደጋጋሚ አውርተናል። ምክንያቱም እነዚህ ህመሞች አንድ መንስኤ ነው ያላቸው። መንስኤያቸው ጤናማ ያልሆነ አኗኗር ሲደመር ጤናማ ያልሆነ አመጋገብ መሆኑን ግንዛቤ እንድታገኙ በሚል ነው። 2ቱም ሴሽን ላይ ስለ ግፊት እንድንሰራ ምክንያት የሆነውም አንድ ክሊያንት እዚሁ አዲስ አበባ የሚኖር ለረዥም ጊዜ ከኢሴንሻል ሃይፐርቴንሽን ወይም ከግፊት ጋር የሚኖር ለምን ቆየ እስካሁን ብለን ስንለው ስለ ስኳር እንጂ ስለ ግፊት የምታወሩ ስላልመሰለኝ ነው አለኝ። ያንን ምክንያት በማድረግ ስለ ስኳር ያወራነው ሁሉ ስለ ውፍረት ያወራነው ሁሉ ለፕራይመሪ ሃይፐርቴንሽን ወይም ደግሞ ለግፊት ለደም ግፊት እንደሚሰራ ይሄ አይሆፕ ግንዛቤ ሰጥቷችኋል ብዬ አስባለሁ። ይሄ በቂ የሆነ ግንዛቤ ሰጥቷችኋል ብዬ አስባለሁ። ስለዚህ ላይፍ ስታይላችሁን የምትቀይሩት ግፊታችሁ ከፍ ስላለ፣ ስኳራችሁ ከፍ ስላለ ወይ ቦርጭ ስላለ የሚመስላችሁ ሰዎች ለዛ አይደለም። ላይፍ ስታይል መቀየር አንድ ፕሪቬንሽን ነው እንዳንታመም፣ 2 ደግሞ ታመንም ከሆነ ቅድም ባልኳችሁ መንገድ ከነዚህ ከውፍረት ጋር ተያይዞ ከሚመጡ ህመሞች ጋር ተጋልጠን ከሆነ እነሱን ጤናማ በሆነ መንገድ ቀልብሰን እነሱ ከሚያስከትሉ በጣም ከባድ የጤና እክሎች ራስን ስለመታደግ ነው ማለት ነው። የዚህ ፕሮግራም ዓላማ በሽታን መከላከል፣ ሳይመጣ መከላከል፣ ከመጣም ደግሞ ጤናማ በሆነ መልክ እነዚህን ህመሞች ቀልብሳችሁ ቀሪ ዘመናችሁን በጤና እንድትኖሩ ስለማስቻል ነው። የምናወራው መንገድ የህክምናም ላይ ኮር ነው። ምክንያቱም ላይፍ ስታይል ሞዲፊኬሽን ቲቺንጉ ላይ ትምህርቱም ላይ በትክክል የተቀመጠ ነገር ነው። ግን በዚህ ልክ ፓወርፉል መሆኑን ምናልባትም ግንዛቤ የሌላችሁ ሰዎች ግንዛቤ እንድታገኙ በሚል ነው ብዙ ጊዜ በተደጋጋሚ ይህንን ሴሽን እዚህ ጋር የምናነሳው። ሁላችሁም ጤናችሁን በእጃችሁ አድርጉ ብዬ የማወራው እንደሚቻል ስለማቅ ነው። ኮንሰፕቱ በደንብ ገብቷችሁ ምግብ ላይ ብዙ ጊዜ በተደጋጋሚ የምናወራው ኮንሰፕት በደንብ አግኝታችሁ እንቅስቃሴ ላይ፣ ኤክሰርሳይዝ ላይ፣ እንቅልፍ ላይ፣ ስትሬስ ላይ ብዙ ጊዜ በተደጋጋሚ ያወራናቸው ነገሮች
በደንብ ገብቷችሁ ስትተገብሩ ጤናችሁን በእጃችሁ ላይ ያደረጋችሁ ማለት ነው። በሽታን ተከላከላችሁ ማለት ነው። ያ እንግዲህ ቀሪ ዘመናችሁን ውጤታማ ሆናችሁ የትም ወጥታችሁ የምትገቡ ጠንካራ ዜጎች እንድትሆኑ ያግዛችኋል። የዛሬው ሴሽን ኮንሲስተንሲ ኖት ፐርፌክሽን ነው የሚለው። ይህን ኮንሰፕት ሜቢ ቴሌግራምም ላይ ሼር አድርጌያለሁ፣ ዩቲዩብ፣ ዋትሳፕም ላይ ፌስቡክም ላይ ዛሬ ፖስት አድርጌያለሁ። ምናልባትም ስለ ኮንሲስተንሲ የጻፍኩትን ያነበባችሁ ሰዎች አንድ ቁጥር ጻፉልኝና ኮመንት ላይ አያለሁ። ምንድን ነው ሰዎች ፕሮግራም ላይፍ ስታይል ይቀይሩና ፐርፌክት ለመሆን ይጥራሉ። ማናችንም ፐርፌክት መሆን አንችልም። ትልቁ ነገር ምናልባትም ያለ ስቴጃችን በቂ ለውጥ ሳናመጣ መመገብ ያለባቸውን ምግቦች ብትመገቡ፣ በቂ እንቅስቃሴ እንኳን ማድረግ ሲገባችሁ ሳታደርጉ እንኳን ብትቀሩ ስቲል በሚቀጥለው ቀን ወደ ኖርማል ተመለሱ። ለረዥም ጊዜ ሳታቋርጡ ሳትሰለችሁ እንደ ህይወታችሁ አካል አድርጋችሁ እንደ ላይፍ ስታይላችሁ ቀሪ ዘመን የምትኖሩበት ላይፍ ስታይል አድርጋችሁ ለመቀጠል ሞክሩ። ፐርፌክት ለመሆን አትሞክሩ። ይህንን እንድናገር እንድጽፍ ያነሳሳኝም ምክንያት አለ። ሰዎች እኛ ጋር ጆይን ሲያደርጉ የተወሰነ መንገድ ይሄዳሉ። በሆነ አጋጣሚ በዚያ ወቅት ላይ በዚያ ስቴጅ ላይ መመገብ የሌለባቸውን ምግቦች ይመገባሉ። ከዚያ በኋላ አንዴ በቃ ጀስት ቺት አድርጌያለሁ፣ አንዴ መመገብ ያለብኝን ምግብ መመገብ ጀምሬያለሁ እና በዚያው እየተዘናጉ ወደኋላ እየሄዱ ያቋርጣሉ። አትርሱ። የታመምነው ሳናቋርጥ በተደጋጋሚ ሰውነታችንን በድለነው ነው። ሳናውቅ ሰውነታችንን ማግኘት የሚገባውን ነገር ለረዥም ጊዜ ነስተነው ነው። በቂ ንጥረ ነገር ያላቸውን ምግቦች፣ ኳሊቲ ፕሮቲኖችን በየቀኑ አንሰጠውም ነበር ለ30 ለ40 50 ዓመታት። ያም በመሆኑ ሰውነታችን ታግሎ መጨረሻ ላይ እጅ ሰጥቶ ነው። ይሄ ነው ኮር ኮንሰፕቱ። ስለዚህ የታመምነውም ኮንሲስተንትሊ ሳናቋርጥ ቁርስም ላይ ምሳም ላይ እራትም ላይ ሳናቋርጥ ቁጭ ያለን ኤክሰርሳይዝ የሚባል ነገር ኤክሰርሳይዙን ተውት። ወክ ማድረግ በየቀኑ አስፈላጊ መሆኑ ግንዛቤ ስላልነበረን ችላ አልን። ሰውነትን ለመገንባት መሞከር የግድ አስፈላጊ ነው ብለን ሳናምን ስላልነበረ ለረዥም ጊዜ ሳናደርግ ኖርን። እንቅልፍ ላይ የእንቅልፍ ጥቅም ክሪቲካል ነው ብለን ሳንረዳ በመኖር በቂ እንቅልፍ ሳንተኛ ለብዙ ጊዜ ለጭንቀት ለስትሬስ በመጋለጥ ነው ያመጣ ነው። ስለዚህ የታመምነውም ያኑ ሮንግ ነገር ሳናቋርጥ ለረዥም ጊዜ በማድረጋችን የታመምነው። አሁንም ቢሆን እነዚያን ህመሞች ለረዥም ጊዜ ሳናቋርጥ በማድረጋችን እንደታመምን ሁሉ ከነሱ መገላገልና ያንን ደግሞ ያገኘነውን ድል አስጠብቀን በጤና መኖርም ኮንሲስተንስሊ ማድረግን ይጠይቃል እንጂ ፐርፌክት መሆንን አይጠይቅም። ስለዚህ ይሄ ክሪቲካል ኮንሰፕት መሆኑን አትዘንጉ፣ አትርሱ። በተለይ የመጀመሪያዎቹ ጥቂት ሳምንታት ወራት ላይ ፐርፌክት ለመሆን ሞክሩ። ፐርፌክት ለመሆን በምግባችሁን ቀይራችሁም ከሆነ በቀን መመገብ ያለባችሁን ምግቦች ሳታጎሉ፣ እንቅስቃሴ ዋይዝም ላይ በየቀኑ ወክ ማድረግ ያለባችሁን፣ ዌይት ሊፍትን በሳምንታት መሆን ካለበት ፐርፌክት ሆናችሁ ከብዙ የጤና እሾች መጀመሪያ ተገላገሉ። ይሄ ከሆነ በኋላ በሆነ አጋጣሚ የበላችሁት እንጀራ ወይንም የበላችሁት ዳቦ የተአምር ያክል ሰውነታችሁን አይጎዳም። ወደኋላ ተመልሳችሁ ወደ መጀመሪያ ወደ ቀድሞ አመጋገባችሁ በየቀኑ ቁርስም ላይ ምሳም ላይ እራትም ላይ ማድረግ እስካላዘወትራችሁ ድረስ ዋናውን ቤዝ መጉደል ያሌለባቸውን ምግቦች እየተጠቀማችሁ ከስንት ጊዜ በኋላ በሆነ አጋጣሚ በሰርግ ላይ በለቅሶ ላይ ከጓደኛ ጋር በመገናኘት አልፎ አልፎ የምታደርጉት ነገር
ኢሹ እንዳልሆነ ብዙም እክል እንደማይመጣ ትልቁ ነገር ኮሙሌቲቭ ኢፌክት ለረጅም ጊዜ በተደጋጋሚ የምናደርጋቸው ነገሮች ተደምሮ ሰውነታችን በበጎ ጎንም በመጥፎ ጎንም እንደሚጎዱን ግንዛቤ እንድታገኙ ብዬ ነው ያንን ፖስት የጻፍኩት። ያቺ ፖስት ያገኛችሁና የተረዳችሁ ሰዎች እርግጠኛ ነኝ ኮር ኮንሰፕት ያገኛችሁ ይመስለኛል። ሌላው ዛሬ ፖስት ያደረግኩት እዛው ቴሌግራም ላይ ዋትስአፕም ላይ ፌስቡክም ላይ ሼር አድርጉ ባይዘ እዛ ጋር ፖስት የማደርገው ግሩፑ ላይ ያሉ ሰዎች ጓደኞቻችሁ፣ ቤተሰቦቻችሁ ሼር አድርጋችሁ ከግሩፕ ውጭ ያሉ ሰዎች ጋር ኢንፎርሜሽኑ እንዲደርስ ነው እና አሁን ባላችሁበት ሁኔታ ላይ ጤናችሁን ለመንከባከብ ጊዜ ማታገኙ ከሆነ ነው የሚለው እንግዲህ በግንዛቤ እጦት የመጡትን የጤና እክሎች ለመታከም ሆስፒታል ለመሄድ አልጋ ይዞ ለመተኛት በቂ ጊዜ ይኖራቸዋል ነው የሚለው። አይሆፕ እሱንም አንብባቸዋል። እንደ የሆነ ነገር ሰዎች ቆም ብሎ እንዲያስቡ ድንገት ሀሳብ ሲመጣብኝ ነው እንግዲህ እሷን ጫርጫር ማደርገውና ዛሬ ምግቤን ለማስተካከል ጊዜ የለኝም ወይም ደግሞ አፎርድ አላደርግም ብላችሁ የምታስቡ ሰዎች ወክ ለማድረግ በየቀኑ ወክ አስፈላጊ ነው። ወክ ለማድረግ ጊዜ የለኝም የምትሉ ሰዎች ቢዚ ነኝ ብላችሁ ኦቨር ወይም ደግሞ የትርፍ ሰዓት እረዳለሁ። ሰዎች በተለያየ ምክንያት ኑሮን ለማሸነፍ የትርፍ ሰዓት ስራ ሊሰሩ ይችላሉ። በተለይ ሀገሮች ለረጅም ጊዜ እንቅልፍ ተዛብቶ እንቅልፍ አጣችሁ የምትኖሩ ሰዎች፣ ስትሬስ ውስጥ ገብታችሁ በተለያየ ምክንያት ስትሬስፉል ሲቹዌሽን ውስጥ የምትኖሩ ሰዎች እንግዲህ ዛሬውኑ ቆም ብላችሁ አስቡ። ዛሬ ለነዚህ ጤናማ ናቸው ብለን ለምናወራቸው የአኗኗር ዘይቤዎች ጊዜ የምታጡ ከሆነ ነገ ስኳር ሲመጣ በየወሩ ሐኪም ቤት መመላለስ፣ በየቀኑ መድኃኒት መዋጥ፣ በየጊዜው መርፌ መወጋት፣ ዘንከፍ ሲልም ደግሞ ለኦርጋን ዳሜጅ፣ ለኩላሊት ዳሜጅ፣ ለልብ ዳሜጅ፣ ወደ ብሬን ላይ ላሉ ለብዙ የጤና እክሎች ስትዳረጉ እንግዲህ ሳትወዱ በግድ ጊዜ ለራስ መስጠት ይመጣል። ያ ጊዜ እንግዲህ ረፍዷል ማለት ነው። ኩላሊት ከተጎዳ በኋላ ሄልዚ ላይፍ ስታይል መቀየሩ አይጠቅምም አይደለም፣ ይጠቅማል፣ ግን የረፈደ ነው የሚሆነው። ግድ የላችሁም። ማውራው መንገድ ከባድ መንገድ አይደለም፣ ብዙ ጊዜ የሚሰለችም አይደለም፣ ወደኋላ የሚመልስም መንገድ አይደለም እና እንደ ቀላል ነገር ባትመለከቱ ደስ ይለኛል። ይሄ የዛሬ መልእክቴ ነው። ከዛ ውጭ ይሄ ሴሽን ካለቀ በኋላ መንበሮቻችን ምናልባትም እዚህ ላይ ካላችሁ የዩቲዩብ መንበሮች ልክ እንደባለፈው ሴሽናችን ይቀጥላል። ዩቲዩብም ላይ ያለን ሴሽን ካለቀ በኋላ ለመንበሮች ቀጣይነት ይኖረዋል ሴሽኑ። መንበር ያልሆናችሁ ሰዎች፣ በተለይ ሀገር ውጭ ያላችሁ ሰዎች ዩቲዩብ ላይ መንበር በመሆን ቀጥታ የሆነ ሰርቪስ ማግኘት ትችላላችሁ። ላይቭ ካለቀ በኋላ ከመንበሮች ጋር እንቀጥላለን። ላይቭ ላይ መንበሮች ካላችሁ አንድ ቁጥር ጻፉልኝ። የዩቲዩብ መንበሮች ካላችሁ አንድ ቁጥር ጻፉልኝ። ስለዚህ እናንተ ጥያቄ እዚህ ላይ መጻፍ አይጠበቅባችሁም። ይህ ሴሽን ካለቀ በኋላ ቀጥታ ዳይሬክት የሆነ ጥያቄያችሁን እየመለስን ጋይዳንሱ እንቀጥላለን ማለት ነው። አይሆፕ የሆነ ነገር በደንብ እያገኛችሁ ያለ ይመስለኛል። ኮመንት ጥያቄ በኮመንት ምናልባት ከመለስን እንጂ ገስት ለማስገባት ጊዜ ያለኝ አይመስለኝም። ዛሬ ሬጉላር ሴሽን አይደለም። ሬጉላር ሴሽን ሮብና አርብ ነው። ናቲ አዳዲሶች ምናልባት ካላችሁ ሁልጊዜም አስቀድመን እናሳውቃለን። ሬጉላር ሮብና አርብ ሴሽን ይኖረናል። ፍቅር ስለመጣች ደስ ብሎኛል። መልክታለሽ? እንዴት አመሻችሁ? አዎ የስ ይሰማል። ቀጥይ። ያላችሁበት ሰላም ለእናንተ ይሁን ብለናል። እንግዲህ ራይት ሜዲካል ኮንሰልታንሲ በየዕለቱ በሚባል ደረጃ
በኦንላይንም እንደዚህ በላይቭ ሴሽን በነፃ ሰዎችን እያማከርን እንደዚሁም ደግሞ በግል ክትትል ለሚፈልጉ ሰዎች ደግሞ አስፈላጊውን መረጃ ካገኘን በኋላ ሰዎችን እያገዝን ከዛሬ ነው 2 ዓመት አስቆጥረናል። በዚህም በጣም ደስተኞች ነን። እኛን አምናችሁ ከኛ ጋር የተቀላቀላችሁና ላይቶች ሁላችሁንም እናመሰግናለን። እንግዲህ ራይት ሜዲካል ኮንሰልተንሲ ገርጂ ቶቴት አጠገብና ቦሌ ደጅ ገዳ በሚገኘው ቢሮችን በአካል ፊት ለፊት ከምንሰጠው አገልግሎት በተጨማሪ ሁሉም ሰው ከያለበት ከሀገር ውጭ ክፍለ ሀገር በአካል መምጣት የማይችሉ በተለያየ ስራ ኃላፊነት ላይ ጫና ላይ ያሉ ባለንበት አገልግሎት እንፈልጋለን ሲሉ የኦንላይን አገልግሎት እየሰጠን እንገኛለን። ይህን አገልግሎት የምትፈልጉ አሁንም እንግዲህ የግል ያለሽ ገና ፍቅርተ መቅደስ ደብረ ወርቅ ትዝታ እንዲሁም ቤቲ ጋር በመደወል ብቻ መረጃ ማግኘት መመዝገብ ቀጠሮ መያዝ የምትችሉ መሆኑን እንገልጻለን። እንግዲህ እኛ አገልግሎት ስንሰጥ ክትትል ባለፈው ክትትል ለሚፈልጉ ሰዎች እናንተን የግል ክትትል እንፈልጋለን ለሚሉ ሰዎች እንግዲህ አገልግሎት ክፍያና ሬጅስትሬሽን አለ። ይህንን ደግሞ የምንሰጠው እንግዲህ መጀመሪያ ከእናንተ የሚፈለገውን ፕሮፋይል ከወሰድን በኋላ አስፈላጊውን መረጃ ወስደን የሚያስፈልገውን ክፍያ ነግራችሁ እኛ በምንልክላችሁ አካውንት ብቻ የዶላርም አካውንት ሆነ ከሀገር ውጭ ላላችሁ በዶላር ነው መክፈል የምንፈልገው ለምትሉ ሰዎች ብዙ ጊዜ እንግዲህ የዶላር አካውንት እንዲሁም ደግሞ ሀገር ውስጥ ለምትጠቀሙ የኢትዮጵያ ንግድ ባንክ ዶክተር ቤሪ ዱቢሶ ባት የሚስተናቱ በእነዚህ አካውንት ብቻ ለአገልግሎት ክፍያ ስንሰጥ ቆይተናል። ነገር ግን ከተለያዩ ሰዎች እንደምንሰማው መረጃ ከሆነ ሰዎች ከዶክተር ቤሪ ነው በሚል በተለያየ ሊንክ እና በተለያየ አካውንት ሰዎችን እንግዲህ አቢዩዝ እያደረጉ ይገኛሉ። ይህ ከኛ እውቅና ውጪ ነው፣ የኛ አገልግሎት አይደለም። ስለዚህ አገልግሎት የምትፈልጉ ሁሉ የዶክተር ቤሪን አንደኛ ዌብሳይት አለ። የመጀመሪያው በጣም ቀላል ዌብሳይት አለ። ሊንኩ ቴሌግራም ላይ ተቀምጧል። እንደገና ዶክተር ቤሪ ብላችሁ ብትገቡ ዌብሳይቱ ማንም ሰው ያገኘዋል። ራይት ሜዲካል ኮንሰልተንሲ ብላችሁ ብትገቡ በዛ ዌብሳይት መግባት ይቻላል። ሁለተኛ እኛ ጋር ደውላችሁ ጥርጣሬ የሚያድርባችሁ ከሆነ ለአንድ ጊዜ ለአንድ ደቂቃ ዶክተር ቤሪ መረጃ ማግኘት ትችላላችሁ። የዶክተር ቤሪም ስልክ አለ። ስለዚህ በዛ መንገድ አገልግሎታችንን ብንቀጥል፣ ምክንያቱም ሰዎች በእኛ ሲም አቢዩዝ እየተደረጉ ስለሆነ አገልግሎት ለማያገኙበት ተቋም ክፍያ እየፈጸሙ ስለሆነ ይህ ደግሞ ያው እንደ ተቋም እኛን በጣም ትክክል ያልሆነ ነገር እና ሰዎችን አቢዩዝ የሚያደርግ ነገር እኛ የምንደግፉ ስለሆነ ሰዎች ለከፈሉበት ክፍያ በቂውን አገልግሎት ተገቢውን አገልግሎት ማግኘት ስላለባችሁ አገልግሎት የምትፈልጉ ሁሉ አንደኛ ባዮ ላይ ባለው ስልክ ብቻ፣ ሁለተኛ ቴሌግራም ላይ የ5 እና የ6 ሰው ስልክ አለ። በነዛ ስልክ እንዲሁም ዌብሳይት ላይ ስትገቡ ዌብሳይት ላይ በቀጥታ መረጃ የሚሰጧችሁን ሰዎች ስልክ ቁጥር የምታገኙ መሆኑን በአክብሮት እንገልጻለን። እንግዲህ ከዚህ በኋላ ማንኛችሁም በግል አገልግሎት የምትፈልጉ ሁሉ ዶክተር ቤሪን እና እኛም ማግኘት ትችላላችሁ። መቅደስን፣ ፍቅርን፣ ደሊናን፣ የግሌን፣ ደብረ ወርቅን፣ ትዝታን ማግኘት የምችሉ መሆኑን እንገልጻለን። በትክክል እነዚህን ሰዎች ጋር ብቻ የደወላችሁ እንድታገኟቸው በአክብሮት ማሳሰብ እንወዳለን ማለት ነው። ማንም ሰው በእኛ ስም አቢዩዝ እንዲደረግ ብሩን እንዲበላ አንፈልግም። ሰዎች ለከፈሉት አገልግሎት ትክክለኛ አገልግሎት የምንሰጥ መሆኑን እንገልጻለን። እንግዲህ ዋትሳፕ ለምን ተዘጋ ለምትሉት የዛሬ 2 ወር ዶክተር አስፈላጊውን ቮይስ አስቀምጦ በስካመሮች ምክንያት ዋትሳፕ እንደተዘጋ ደጋግመን አሳውቀናል። የዶክተር ቮይስም አለ። ስለዚህ ያው አክቲቭ ያልሆኑ ሰዎች ናቸው እንግዲህ እንደዚህ አሁን ለምንድን ነው እንደዚህ የሚሉት። ስለዚህ አስፈላጊውን መረጃ ተናግሮ ዶክተር ቤሪ የዋትሳፕ ግሩፑ በስካመሮች ምክንያት ተዘግቷል ማለት ነው። ስለዚህ ዛሬም ሶሊ በውስጥ አውሪን 117 ኪሎ ነኝ ከምን ልጀምር ለሚለው በውስጥ ኢንቦክስ አድርጊልን፣ አስፈላጊውን መረጃ እንሰጥሻለን ወይም እንሰጦታለን። ስለዚህ በዛ መሰረት አገልግሎታችንን እንቀጥላለን ማለት ነው። ስለዚህ ማንኛውንም መረጃ ማንኛውንም ጥያቄ ያላችሁ ዌብሳይት አለ። ዌብሳይቱ ላይ ስትገቡ አገልግሎት የምታገኙበት መንገድ መረጃ የሚሰጧችሁን ሰዎች ስልክ በቀጥታ ታገኛላችሁ። ባዮ ላይ ስልክ አለ፣ ዩቲዩብ ላይ ስልኮች አሉ። እንዲሁም ይሄኛው አሁን ላይቭ እየተከናወነበት ያለው ቲክቶክ ላይ አጫጭር የማስታወቂያ ቪዲዮዎች እዛ ላይ ስልኮች አሉ። በእነዚህ መንገድ ብቻ መጠቀም ትችላላችሁ ለማለት ፈልጋለሁ።
ራይት ሜዲካል ኮንሰልታንሲ እንግዲህ ተላላፊ ባልሆኑ ጉዳዮች ላይ ሜታቦሊክ ሲንድረም ላይ የሚሰራ ተቋም ነው። ከማንም ጋር ፓርትነርሽፕ እስካሁን በዚህ አጋጣሚ አልጀመርን መሆኑን እንገልጻለን። ፓርትነርሽፕ ስንጀምር የተለየ አሰራር ሲኖረን እንደዚሁ በማስታወቂያ በዩቲዩባችን፣ በቴሌግራም፣ በቲክቶክ ዘመኑ ባፈራቸው ሶሻል ሚዲያዎች በጠቅላላ መረጃ የምንሰጣችሁ መሆኑን ከወዲሁ ማሳወቅ እንወዳለን። ምናልባት ጥያቄ ያላችሁ ዶክተር ሰዓት ካለው ኮመንት ላይ በመጻፍ ዩቲዩብ ላይም ለሜምበርሺፖች ስለሚገባ እንግዲህ አስፈላጊው ጥያቄ ያላችሁ በውስጥ እንድታወሩ ሜምበርሺፕ ላይ ላይቭ ሲገባ እዛ ላይ መጠየቅ ትችላላችሁ። ከዛ ውጭ እንግዲህ ራይት ሜዲካል ኮንሰልታንሲ ገርጂ ቶቶት ክትፎ ቤት አጠገብና ቦሌ ዲኤች ገዳ ብቻ ኦፊሻል ቢሮችን ነው። ከዛ ውጭ ሌላ ቦታ ቢሮ የለንም። በአካል አንችልም ለምትሉ የኦንላይን ሰርቪስ እንደተለመደው እንሰጣለን። እርግጠኛ ሳትሆኑ ክፍያ ስትፈጽሙ ወስናችሁ ፕሮፋይላችሁ ታይቶ ወስናችሁ ለአገልግሎት ስትፈልጉ ዶክተር ቤሪ ዱቢሶ ባቲ የሚል እስከናያት ስም ክፍያ ስታገኙ ብቻ ንግድ ባንክ አካውንት እኛ በምንሰጣችሁ መጠቀም ትችላላችሁ። በዚህ መንገድ እንግዲህ ስራችንን እንቀጥላለን ለማለት እንፈልጋለን። ሁላችሁም ስላዳመጣችሁ እናመሰግናለን። ያላችሁ ሰዎች ታፕታፕ ኮፒ ሊንክ ሼር አድርጉ። ዶክተር አመሰግናለሁ። ፍቅር አመሰግናለሁ። ገስት ሪኩዌስት አትቀበይ። ዩቲዩብ ላይ ገብተው ጥያቄ መጻፍ ይችላሉ። ቲክቶክ ላይ ያሉ ሰዎች ዩቲዩብ ላይ ገብተው ጥያቄ ይጻፉ። ዩቲዩብ ላይ ያለውን ጥያቄ ከጨረስን በኋላ መንበሮቻችን ጋር ዳይሬክት የሆነ ጋይዳንስ ከነሱ ጋር እናወራለን። መንበር ያልሆናችሁ ሰዎች ዩቲዩብ ላይ ከሀገር ውጭ ያላችሁ በተለይ አሁኑኑ መንበር ሆናችሁ ቀጥታ ከሴሽኑ በኋላ ከእናንተ ጋር እንቀጥላለን ማለት ነው። ስለዚህ ገስት ሪኩዌስት አትቀበይ። ዛሬ ኮመንትም ቲክቶክ ላይ አልመልስም። ነገ በቂ ጊዜ ቲክቶክ ላይ ይኖረናል። ዛሬ ዩቲዩብ ላይ ጥያቄ መልሰን እንወጣለን። ቴንኪዩ ፍቅር። አመሰግናለሁ። መልካም ቆይታ። ዩቲዩብ ላይ ጥያቄ ድሮፕ ማድረግ ትችላላችሁ። ቲክቶክ ላይ ያሉ ሰዎች ዩቲዩብ ላይ ገብታችሁ ጥያቄያችሁን አስቀምጡልኝ። በተቻለ መጠን የሁላችሁም ጥያቄ ለመመለስ እሞክራለሁ። ሳምሶን እሺ፣ አመሰግናለሁ። ሪች የሚል ሃው ካን አይ ሪሙቭ ቪዘራል ፋት፣ ቦርጭ ነው ቪዘራል ፋት። ሁልጊዜም በምናወራው መልክ መጀመሪያ የምግብህን ኳሊቲ ቀይር፣ እዚያ በኋላ ራይት የሆነ ኤክሰርሳይዝ አድርግ። አልኮል ካለ እነዚህን ለማቆም ሞክር። ስትሬስ ሌቭል ላይ ስራ። በጣም ቀላል ነው፣ እናግዛለን። ኤልሳቤት ኮሚኒኬት አድርጊ። አመጋገቤን መቀየር ፈልጋለሁ፣ እንዴት ነው የማገኛችሁ ነው የምትይኝ? ኮሚኒኬት አድርጊ። ስልክ ባውላ ያለ እናግዝሻለን። ዲብ የሚል ዲብ ብሎ ረዥም ዩዘር ኔሞች ናቸው ዩቲዩብ ላይ የሚታዩት። A little weight and my facial skin has lost. It is beauty and my appearance looks dull. Please, any advice? Height 170 waist 62 waist circumference A1C ሮንግ ነው ያደረግሽው። እንግዲህ እያልሽኝ ያለሽው አመጋገቤን ቀይሬ ብዙ ኪሎግራም ቀነስኩኝ፣ አቀናነሴ ጤናማ አይመስለኝም፣ ፊቴ ገረጣ፣ ቆዳይ ተንጠለጠለ የሚል ኮመንት ነው የማየው። ሮንግ ነገር በማድረግሽ ነው። በተለይ በቀን ማግኘት ያለብሽን በቂ ፕሮቲን ሳታገኝ ከሆነ ፋትሽን ለመቀነስ ቦርጭ ለመቀነስ ብለሽ ሰውነትሽን በጣም ጎዳሹ እንደማለት ነው። ይህም የራሱ መንገድ አለው። ኮሚኒኬት አድርጊ። የምግብሽን ኳሊቲ በማሻሻል ራይት ኤክሰርሳይዝ በማድረግ ሰውነትሽን መለሰሽ እንድትገነቢ ማድረግ ይቻላል። ዋናው ነገር በየትኛውም መንገድ ሰዎች ደክመው ለፍተው ከነዚህ ከነስኳርና ስኳርን ከመሳሰሉ ክፉ ህመሞች ራስን መገላገልን እንደ ቀላል ነገር ላየውም። እንግዲህ ሮንግ ነገር ሲሆን እንደሱ ይሆናል። ሄልዚ ወይ ሲሆን ጤናማ በሆነ መንገድ የምግብ ምርጫችሁን አስተካክላችሁ እነዚያን ራይት ምግቦች ሳይጎድል ዶዝ አለው መጠን አለው ሳይጎድል ያን እያደረጉ እየታደሱ ፋት መሄድ ይችላል። ይሄ ቁልፍ ኮንሰፕት ነው። እንግዲህ ሜቢ ኢቢኤስ የመጨረሻውን ቪዲዮ
አይ ቲንክ ቅዳሜ ዕለት የተላለፈውን ከፋሲል ጋር ቅዳሜ ዕለት ኢቢኤስ ላይ የተላለፈውን ዩቲዩብ ላይ ገብታችሁ እዩ። እንግዲህ አጭር ቪዲዮ ነው፣ 20 ደቂቃ ምናምን ነው። ኢንተርቪው 1 ሰዓት በላይ የቆየ ኢንተርቪው ነው። ተጨምቆ እንግዲህ ትንሽ ደቂቃ ነው ያለው፣ ግን ቤዚክ ኮንሰፕት እዛም ላይ አለ። ኪሎ የሚባል ነገር ኪሎ መቀነስ የሚለውን ቃል አትጠቀሙ። ክብደት መቀነስ የሚለውን ቃል አትጠቀሙ። ኦኬ፣ የሁላችሁም ጎል ፋት መቀነስ ነው፣ ቦርጭ መቀነስ ነው። ቦርጭ ለመቀነስ ብላችሁ ለምንድን ነው ሰውነታችሁን የምትጎዱት? መጀመሪያውኑ ሰውነታችሁ የተጎዳ ነበርኩ። ለቦርጭ የዳረጋችሁ አመጋገብ ፑር ዳይት በመሆኑ መጀመሪያውኑ ሰውነታችሁ የተጎዳ ሰውነት ይዛችሁ ነው ቦርጫም የሆናችሁት። የተጎዳ ሰውነት በረሃብ የተጎዳ ሰውነት ይዛችሁ ነው ስኳራችሁ ከፍ ያለው። እንግዲህ ይሄ ግንዛቤ ካልገባችሁና ዓላማችሁ ኪሎ መቀነስ ነው ብላችሁ አስባችሁ ስትራቡ በፋስቲንግ በኤክስቴንድድ ፋስቲንግ ለቀናት ለሳምንታት ሰውነታችሁን ስትጎዱ ከባድ ነው የሚሆነው። ቦዲ ሪኮምፖዚሽን ይሄ ነው። ጠላታችሁን መለየት ነው። ጠላታችሁ ፋት ነው እንጂ ከጊዜ በኋላ የመጣና ሆዳችሁ ላይ የተቀመጠ ቦርጫችሁ ውስጥ የተሰገሰገ ፋት ነው እንጂ ጡንቻችሁ ምን አጠፋ? ቆዳችሁ፣ ፀጉራችሁ ምን አጠፋ? ሊን ማሳችሁ፣ ኦርጋኖቻችሁ ምን አጠፍተው ነው እነሱ የምታስቧቸው? መንገድ አለ። ጠግበው እየበሉ ሰውነትን እየመገቡ ቦርጭን መቀነስ መንገድ አለው። ይህን ሳታደርጉ የምትቀጥሉ ሰዎች የሚያሳዝነኝ ነገር ሰውነታችሁን መጉዳታችሁ ብቻ ሳይሆን እነ ስኳር ብዙ ጊዜ በዚህ መንገድ አይቀለበሱም። እነ ግፊት በዚህ መንገድ አይቀለበሱም። ቢሻሻሉ እንኳን ቀጣይነት የላቸውም። ረሃብ ስለሚያንገላታን መልሰን እነዛን ምግቦችን በላና ሞር እንታመማለን ማለት ነው። በተደጋጋሚ በዚያም ባልኳችሁ ዮዮ ዳይቲንግ ወይም ደግሞ እየተራቡ ተመልሶ ደግሞ እነዛን ምግቦች እየበሉ በመቀጠል የስኬት ሜታቦሊክ ሬታችሁ በጣም ደካማ ይሆናል። ሰውነታችሁ በጣም 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 አክቲቪቲው እያነሰ ኢነርጂ የመጠቀም ኃይሉ እያነሰ ደካማ ሰውነት እየሆነ ይቀጥላል ማለት ነው። ዓላማችሁ መታደስ ነው። ዓላማችሁ ስትሮንግ መሆን ነው፣ ጠንካራ መሆን ነው እንጂ ክስት ጦልግ ኦኬ ብላችሁ ቀጭን ግን ስቲል በሽተኛ ሰው ስለመሆን አይደለም። ቦዲ ሪኮምፖዚሽን ሰውነታችሁን መግቡ ነው። ሰውነታችሁን ቢውልድ አድርጉ ነው። ሬዚሊያንት የሆነ ምንም ነገር የሚቋቋም ሰውነት ገንቡ ነው። ያ ራይት ኒትሪሽን አለው፣ ራይት ሙቭመንት አለው፣ ራይት ኤክሰርሳይዝ አለው፣ ራይት እንቅልፍ አለው፣ ስትሬስ ማኔጅመንት እና ሌሎች ነገሮችም አሉት ማለት ነው። ያለዚያ የተደረገ መንገድ ብዙ ጊዜ ዋጋ ያስከፍላል ብለን የምናወራው በዚህ ምክንያት ነው። በውስጥ ኮሚኒኬት እናደርግና እናግዝሻለን። አሰፋ ምናልባትም ሜምበርሺፕ ዩቲዩብ ላይ ለመመዝገብ ሞክራችሁ ሀገር ውጭ ያላችሁ ሰዎች ኢሹ ካለ ሬጅስትሬሽን ላይ ኢሹ ከገጠማችሁ ፍቅርን ኮሚኒኬት አድርጓት። አሰፋ I'm so happy to see you, trying to connect you. Unfortunately, no luck. My weight 77 after I followed you became 65 kg, height meter 66. I really need to talk to you before I go further. Don't worry. ኮሚኒኬት አድርገን አሰፋ ቅድም ስናወራ የነበረው ነው። ዓላማዬ ኪሎ መቀነስ ነው ብለህ ሞክረህ ከሆነ ሮንግ ነው። ኪሎ ሳይሆን የሚቀነስ ሰውነት የለም። እንደው እንቺን ኮንሰፕት ያዙ። የሚቀነስ ሰውነት የለም፣ የሚገነባ ሰውነት ነው ያለው። ኦኬ፣ ፋት ሰውነታችሁ እኮ አይደለም። ኦኬ፣ ከጊዜ በኋላ የመጣ ቦርጭ ሰውነታችሁ አይደለም። ስለዚህ የሁላችሁም ዓላማ ሰውነትን መመገብ፣ ሰውነትን መገንባት፣ ማጠንከር፣ ማበርታት ብላችሁ ኮንሰፕት ያዙ። ይሄ ሲሆን ምግብን መምረጥ፣ ምግብን መድፈር ትጀምራላችሁ። የሚመረጡ ምግቦች አሉ፣ የሚደፈሩ ምግቦች አሉ ማለት ነው። እነዛ ምግቦች የሚያበረቷችሁ፣ የሚያጠነክሯችሁ አዘ ሴም ታይም ደግሞ ፋታችሁን እንድትገላገሉ የሚያግዟችሁ ምግቦች ይሆናሉ። ይሄ ሳይሆን የምግብ ምርጫ ሳታውቁ በፊት የምትበሉትን ምግብ ራሱ ዝቅ ዝቅ አድርጋችሁ እየዘለላችሁ ከሆነ ቅድም እንዳልኳችሁ ብዙ ነገር ይዛባል። ትዕግስት የስ ሪፕሬዘንትስ ሚ ምንም ጥያቄ የለም። የሁሉም ሰው ችግር ተመሳሳይ ነው። ብዙ ጊዜ ባለው መንገድ በተለያየ መንገድ ይሄ የግንዛቤ ኢሹ ብዙ ማህበረሰብ ጋር ነው ያለው። ስለዚህ የሚያሳዝነኝ ነገር ሰዎች ያንኑ ምግብ በግማሽ ቀንሰው ምናልባትም ከግማሽ በላይ ቀንሰው
አዘ ሴም ታይም ደግሞ ስፖርት ይሞክራሉ። ለረዥም ጊዜ በቂ ንጥረ ነገር ባሌለው ምግብ ሰውነታቸውን እያስራቡ ብዙ ፋት ስቶር አድርገው ከዚያ በኋላ ከፋት በኋላ ለብዙ በሽታ የተጋለጡ ሰዎች አሁን ያንኑ ፑር ምግብ በፊት እንግዲህ ሰውነት አስገድደዋቸው ብዙ አስበልቷቸው የሚፈልገውን ነገር ከዛ ምግብ ለማግኘት ብዙ አስበልቷቸው ያፋፋቸው ሰዎች ያንኑ ፑር ምግብ በግማሽ ቀንሱና የሚያሳዝነው ነገር ስፖርት መስራት ይፈልጋሉ። ፑር በሆነ ዳይት በቂ ኒውትሪሽናል ቫሊዩ ባሌለው ምግብ ፋፍተው ታመው አሁን ደግሞ ለመዳን ሲሉ ያንኑ ምግብ እንደገና ደግሞ ያንኑ የረሃብ ምግብ በግማሽ ቀንሰው እጅግ ደካማ እጅግ የተራበ ሰውነት ይዘው ጂም ቤት 2 ሰዓት 3 ሰዓት የሚያቃጥሉ ሰዎች አውቃለሁ። ፕሊዝ ይሄን ኮስ በየቀኑ በገባ ቁጥር ይሄንን ኮንሰፕት ለማስጨበጥ እሞክራለሁ። እንደዚህ አይነት እየሞከሩ ያሉ ሰዎችን አስቁሟቸው፣ መታደግ ካለባቸው። ቢኮዝ ቀላል ኮንሰፕት እኮ ነው። መጀመሪያ ምግብ ነው የሚቀየረው ማለት እኮ ነው። የተሻሉ ምግቦችን ስፖርቱን ገታ አድርግና ሰውነትን መጀመሪያ መግበው የተመገብከው ሰውነት እየጠነከረ እየበረታ ይመጣል። ያ ከሆነ በኋላ ቀስ እያልክ የተመገበ ሰውነት ይዘ ያንን ሰውነት ስፖርት አሰራው። ኦኬ ከስፖርት በፊት እንኳን መጀመሪያውኑ ወክ አደረግ እንዲህ እያላችሁ ሰዎች ለማገዝ ሞክሩ። ኦኬ ጥያቄ ዩቲዩብ ላይ እየመለስን ነው። አሁንም እንቀጥላለን። ሜቢ ከዘለልኳችሁ ታች ድጋሜ ጻፉልኝ። በተቻለ መጠን ጥያቄ ላለመዝለል ሞክራለሁ። ሌዛ የሚል LEZE This morning I had eggs and cream yogurt for breakfast. For lunch I had chicken with chickpeas and broccoli. What did you have for dinner? ብዙ አማራጭ አለ። ክሬም ግን ፈጽሞ አይሆንም። ክሬም ዮገርት ሃይ ፋት ነው፣ ሎ ፕሮቲን ነው። ግሪክ ዮገርት አድርጊ። ምን ያክል እንቁላል በላሽ? እሱም ክሪቲካል ነው። ቢኮዝ በደንብ ብዙ ጊዜ የምናወራው ቢያንስ ቁርሳችሁን አሻሽሉ። ቁርሳችሁ ላይ ብቻ እንደው ኢንቨስት ያደረገ ሰው በትክክል ገብቶት ቁርሱ ላይ በቂ ኳሊቲ ፕሮቲኖችን የተመገበ ሰው በብዙ ሺህ እጥፍ ቶሎ ይለወጣል። ክሬም ዮገርት ፈጽሞ ሮንግ ነው። ቺክን በልቻለሁ የሚል ነገር አይቻለሁ። ምን ያክል ቺክን? ኦኬ እኔ እሱን ነው የማየው። ይሄን ያክል ግራም ቺክን በልቻለሁ፣ እድሜ እንደዚህ ነው፣ ከዚህ ጋር ነው የምኖረው። እንደዛ ድቴ ነገር ባገኝ ቆንጆ ነው። ቺክኑ ምን ያክል መሆን እንደሆነ አላውቅም። ቺክ ፒስ እንግዲህ አተር ነው፣ አተር በልቻለሁ። ዌል እንግዲህ ያለህበት የጤና ሁኔታ ይወስነዋል። ከስኳር ጋር እየተኖረ አላማው ከስኳር መገላገል ከሆነ የመጀመሪያ ላይ እነ አተርን እነ ባቄላ ብሎኬን ከምግብ ማስወገድ የግድ ይሆናል። ከጊዜ በኋላ የሚጨምሩ ምግቦች ናቸው እነሱ። I need your advice ዶክተር ክብረት ጊቭ ኢት ታይም። ምንም ችግር የለውም። ትዕግስት የሚል ዩዘር ኔም ኮሚኒኬት አድርጊ። ምንም ችግር የለውም። ስልካችን ባውላ አለ፣ የኔ ስልክ ባውላ አለ፣ እዛ ዩቲዩብ ባውላ አለ፣ ቲክቶክ ባውላ አለ። ምንም ችግር የለውም። ፓፑማ ዌስት 31 ሃይት ሜትር ከ61 ዌይት 52 ኤጅ 41 አይ ኒድ ዩር አድቫይስ ኮሚኒኬት አድርጊ ወይ ኮሚኒኬት አድርግ። ፓፑማ የሚል የቦዲ ኮምፖዚሽን እንግዲህ ዌስት ያስቀመጥከው በኢንች ነው። በኢንች ሲሆን አልረዳም። ኤኒዌይ ማናችሁም ከእውነት ለመናገር እዚህ ጋር የምትጽፉት እድሜ፣ ክብደት፣ ቁመት አይጠቅመኝም። ማንኛችሁም ምግባችሁ ትክክል ያልሆነ ሰዎች ሰውነታችሁን እያሰቃያችሁ ነው። ወይ ስኳር አላዘንም ብትሉ ትችላላችሁ፣ ይይዛችኋል። ቢኮዝ ፉድ ዳይ ስትበሉ ጡንቻችሁ እየመነመነ ነው። ትንሽዬ ቦርጭ ሮም የምታክል ቦርጭ ይዛችኋል። ሰላም ዘሩ ቦርጭ ይዛችኋል። ምንም ችግር የለውም። ስኳር ይመጣል። አትቾክሉ። ኦኬ። ስለዚህ ጤነኛ ነኝ ብላችሁ የምታስቡ ሰዎችም ልለምናችሁና ምግባችሁን ቀይሩ። በሐኪም ቤት ስኳራችሁ ቦርደር ላይን ነው የተባላችሁ ሰዎች ምግባችሁን ቀይሩ። በሐኪም ቤት ግፊታችሁ ትንሽ ነው የተባላችሁ ሰዎችም ምግባችሁን ቀይሩ። ቦርጭ እንጂ ምንም የለብኝ የምትሉ ሰዎችም ምግባችሁን ቀይሩ። ጉበታችሁ ላይ ፋት አለ፣ ስቲል ምግባችሁን ቀይሩ። የኔ ችግር ኮሌስትሮል ነው፣ ምግባችሁን ቀይሩ። ከስትሮክ የተረፋችሁ ሰዎችም ምግባችሁን ቀይሩ። የልብ ኢሹ ምግባችሁን ቀይሩ። ምንም ምግብ ለመቀየር
ወክ ለማድረግ ሰውነትን ለመንከባከብ ምንም አይነት የጤና ኢሹ ኖረም አልኖረም የግድ ነው። ይሄንን ብዬ ስል ጄኔራል ነገር ነው። በእርግጥ አንድ ሰው ከስኳር ጋር የሚታገል ከሆነ ምናልባት በሕክምና የምንከተለው መንገድ ግፊት ካለበት ሰው ጋር ትናንሽ ልዩነቶች ሊኖሩ ይችላሉ። አንድ ሰው ጤናማ በሆነ መንገድ ፋቱን ለመገላገል ከሆነና ሌላኛው ደግሞ ጤናማ በሆነ መንገድ ሰውነት መጨመር ከሆነ የምንከተለው መንገድ ሊለያይ ይችላል። ኢን ጄኔራል ግን ማወራው መንገድ ለሁላችሁም እንደሚሰራ ግንዛቤ ጨብጡ። ሰላም ሁሉ የሚል ዶክተር ጊቭ ሚ ኤ ሰጀሽን ማይ ቶታል ኮሌስትሮል ኢዝ 217 ኤልዲኤል 126 ኤችዲኤል 68 ትራይግሊሰራይድ 68 ዌይት 59 ኪሎ ዌይት 90 ሜትር ከ60 ከሆንሽ ኦልሬዲ ቁመት ሜትር ከ60 ከሆንሽ 80 ሴንቲሜትር ነው ወገብ መሆን ያለበት። 90 ከሆነ ቦርጭ አለ። እድሜ 46 ብለድ ፕሬሸር ኢዝ ኦልዌይስ ሎ ኤንድ አይ ሃቭ ሎ ቫይታሚን ዲ ኮሚኒኬት አድርጊ። ኦብቪየስ ኦኬ። እስካሁን ምግብሽን በምናወራው መንገድ እስካልቀየርሽ ድረስ ቫይታሚን ዲ እንኳን ያልሽው ዝቅ ይላል። መድኃኒት እንወስዳለን። ላይፍ ስታይላችን አንቀይርም። ወክ አናደርግም። የምግብ ኳሊቲ ላይ አንጨምርም። ቦርጫችን አለ። ከፍተኛ ኢንፍላሜሽን አለ። ቫይታሚን ዲ መድኃኒት ወስዳችሁ ከፊልና ተመልሶ ሎ ይሆናል። ሶ ሜታቦሊክ ዲስፈንክሽን እንዳለ የወገብሽ ልኬት ከ80 በታች መሆን ሲገባው 90 ነው። ይሄ ራሱ ክሊር የሆነ ነገር ነው የሚያሳየን። ኮሚኒኬት አድርጊ። ቪዲዮቹን እዩ። የምስራው ዱባይ ነው። እንዴት ነው የምግብ ማስተካክለው? ኮሚኒኬት አድርጊ። የግድ መምጣት አይጠበቅም። እዛው ባለሽበት ሬጅስተር አድርገሽ እናግዝሻለን። ታይሮይድ፣ ሃይፖታይሮይድ፣ ሃይፖታይሮይዲዝም ቼንጅ ዮር ዳይት። ኦኬ። እንደተለየ ነገር አድርጋችሁ አታስቡ። በቃ ጀስት የታይሮይድ ኢሹ ስላለ አንድ ስፔሻል ምግብ ጀስት ሰውነታችሁ መግቡ። ኢሹዋችሁ ምንም ይሁን ምን ሁልጊዜም ማውራው ይሄንን ነው። የተሻሉ ምግቦችን ተመገቡ። ጤናችሁ ሁኔታ ምንም ይሁን ምን ወክ አድርጉ። ጤናችሁ ሁኔታ ምንም ይሁን ምን ክብደት አንሱ። ታይሮይድ አለብኝ ያልሽውን ወይ ያልከውም ሰው ሞስት ላይክ ሴት ነው የምትሆኙ። መንገዱ ሁልጊዜ በምናወራው መልክ የምግባችሁን ኳሊቲ መቀየር ነው። ፍቃዱ ኢት ቤተር ሙቭ ቤተር ሊቭ ቤተር ሌስ። ኮመንት ላይ ጻፉ። ኢት ቤተር የሚቀርመው ምግብ ማሻሻል ነው። የተመገበ ሰውነት ራሱ ሂዱ ይላችኋል። የስ አዲስ ህይወት ውስጥ ገቡና ቆንጆ ላይፍ ትኖራላችሁ። ኮመንት ላይ ጻፉ። ኢት ቤተር ሙቭ ቤተር ሊቭ ቤተር። ኦኬ። ኢት ቤተርን ሳታስቀድሙ የተሻለ ምግብ ሳትመገቡ ኤክሰርሳይዝ ወይ ደግሞ ሙቭ ቤተር በሚለው ኤክሰርሳይዝ ሲሰራችሁ ያላችሁ ሰዎች አታስቡ። ምግባችሁን ሳታሻሽሉ የተለየ ወይም ደግሞ ጤናማ ህይወት እየኖርኩ ነው ብላችሁ የምታስቡ፣ በደስታ እየኖርኩ ነው ያላችሁ የምታስቡ ሰዎች አዲሱን መንገድ አዲሱን የደስታ መንገድ ስላላያችሁት ነው። እና ይሄ እውነትም እኔ የምወደው ነው። የኔ ተርም አይደለም። ባይዘ ኬት ከሳምሄር ያየሁት ነው እንጂ እኔ ኮይን ያደረኩት ተርም አይደለም። ኢት ቤተር ሙቭ ቤተር ሊቭ ቤተር። አመሰግናለሁ። ዩቲዩብ ላይ 201 ሰው እያየው ነው። ቲክቶክ ላይ 101 ሰው እያየው ነው። እንደው እስከ ዛሬ በራሳችሁ መንገድ ዩቲዩብም ላይ ቲክቶክም ላይ እያያችሁ የተለወጣችሁ ሰዎች ኦኬ፣ ለውጥ ያያችሁ ሰዎች ኮመንት ላይ እስቲ አንድ ቁጥር ጻፉልኝና ኮመንት ላይ አንድ ቁጥር ጻፉና እስቲ እንደው ሞክራችሁ ለውጥ እያያችሁ ያላችሁ ሰዎች ወይ የተለወጣችሁ ሰዎች ኮመንት ላይ ጻፉልኝና እንደው ምን ያክል ኢምፓክት እያደረግን እንደሆነ እንዳይ። ያስ ቲክቶክ ላይ በጣም እያየው ነው። እንግዲህ ሻምፒዮንሶች ብዙ አላችሁ ማለት ነው። በዚህ አጋጣሚ የሻምፒዮንስ አባላት ከዓመት በፊት ጆይን አድርጋችሁ ሻምፒዮንስ ላይ ነበራችሁ ሰዎች ምንም አይነት የጤና ኢሹ ካለ ኮሚኒኬት አድርጉንና ካላችሁበት ቦታ እናግዛችኋለን። ምክንያቱም ብዙዎቻችሁ ወይ ደክማችኋል ወይ ወደኋላ ሄዳችኋል።
ኮንሲስተንሲ ብለን ቅድም ያወራው ይሄንን ነው። ይሄ ለተወሰነ ጊዜ የሚደረግ ነገር አይደለም። ለተወሰነ ጊዜ አድርጋችሁ ከዚያ በኋላ ደግሞ ታክቷችሁ ወደኋላ ተመልሳችሁ አሁንም ብዙ ነገራችሁ ወደኋላ የቀረ ሰዎች ስቲል የስ ዮሴፍ ነው የሚሆነው። እንግዲህ ሀፒ እያለኝ ነው ዮሴፍ፣ ተሳስቼ ካልሆነ ዮሴፍ ኮፍያን አይቼ እንግዲህ ዮሴፍ ክሊያንት ነው፣ ምንም ጥያቄ የለውም። ዮሴፍ ጎበዝ ልጅ ነው። የስ እንግዲህ የስ እንግዲህ ኮመንት እያነበብኩ ቴክስት ነው እያደረገልኝ ያለው ዋትስአፕ ላይ። እኔም ደስተኛ ነኝ። በ5 ቀን ለውጥ ያላቸው እውነት ለመናገር እና እኔም ደስተኛ ነኝ። አላማዬም ይሄ ነው። በተለያየ መንገድ እንግዲህ ሰዎች ደስታችሁን የምትገልጹልኝ ሰዎች እጅግ አመሰግናለሁ። እቺ ልጅ እቺኑ የውሃ መጠጫ ያመጣሽልኝ እንግዲህ ልጅ አይደለም እድሜ እንግዲህ ከሀገር ውጭ ነው የመጣችው። 8 ወር በፊት ነው ያንተን ቪዲዮ ያየሁት። ብዙ ነገር ተቀይሯል ብላ ይሄንን ይኸው ውሃ መጠጫ አምጥታልኛለች። ኤሌክትሮላይት አለኝ እዚህ ውስጥ፣ ክሬቲን አለኝ። ክሬቲን እና ኤሌክትሮላይት፣ ቆንጆ ኤሌክትሮላይት አግኝቻለሁ። ሜቢ ኢንፎርሜሽን የምትፈልጉ ሰዎች በውስጥ ኮሚኒኬት አድርጉን። ክሬቲን እና ኤሌክትሮላይት አዳርጌ ነው እየተጠቀምኩ ያለሁት። ስሟን እንግዲህ ሌላ ጊዜ ወይም ምናልባት ነግራችኋለሁ። ፍቃዷን ጠይቄ አመስግኑልኝ። 8 ወሬ ነው ከውጭ ነው የመጣችው። ሀገር ውጭ ሁለመናዬ ነው ሳለ ብዙ ሰዎች ይመጣሉ እንደዚህ በራሳቸው ጊዜ የተለወጡ ሰዎች እና የኔም ደስታ ወደር የለውም። የእናንተ መለወጥ እኔንም ያስደስተኛል። ምክንያቱም ሁልጊዜም እንደማወራው ኮምፕሊኬት አታደርጉት። በተቻለ መጠን ኮምፕሊኬት እንዳታደርጉ ነው እንግዲህ እየሞከርኩ ያለሁት። ኳሊቲ ፕሮቲን እነማን እንደሆኑ ግልጽ ነው። ኮመንት ላይ ጻፉ። አሁን ኳሊቲ ፕሮቲኖችን በተለይ ነባሮች ጻፉ፣ አዳዲሶች ይኖራሉ ብዬ አስባለሁ። ምክንያቱም ብዙ ሰዎች አሁን ከኪድ ኢትዮጵያ ላይ የፋሲልን ኢንተርቪው የኔን ኢንተርቪው አይታችሁ ኢቢኤስ ላይ ያያችሁ ብዙ ሰዎች ሜቢ ላይቭ ላይ የገባችሁት እንደዛ ይመስለኛል። ሶ አዳዲሶች ስላሉ ሄልዚ ወይም ደግሞ ኳሊቲ ፕሮቲኖች እነማን ናቸው ጻፉ ኮመንት ላይ። በተደጋጋሚ ኳሊቲ ካርቦሃይድሬቶች እነማን ናቸው፣ ሄልዚ ፋቶች እነማን ናቸው ኮመንት ላይ ጻፉላቸው። እነዚህን ኮምባይን አድርጋችሁ ሁልጊዜ የምግባችሁን የፕሮቲን ፐርሰንት ከፍ አድርጉ። ይህን እኮ ነው የምናወራው። በቂ ፕሮቲን እየተመገባችሁ ከጎን ዳቦ ሳይሆን እንጀራ ሳይሆን ሩዝ ሳይሆን ፓስታ ሳይሆን መኮረኒ ሳይሆን አትክልት፣ ፍራፍሬን፣ ጥራጥሬን፣ ስራስሮችን እያደረጋችሁ ጥግብ ብላችሁ መብላት ስትጀምሩ ህይወታችሁ በአንድ ጊዜ ይቀይራል። ከዚያ በኋላ ወክ ማድረግ ቀላል ነው፣ ክብደት ማንሳት ቀላል ነው። ይህንን ዩኒቨርሳል አድርጋችሁ ያስቡ። ለእኔ ይሰራል አትበሉ፣ ይሰራል፣ ለሁላችንም ይሰራል። ኦኬ ሶ በተለይ መድኃኒት ላይ ያላችሁ ሰዎች ይህንን ሁልጊዜም ነው የምናወራው። ከሐኪሞቻችሁ ጋር ሳትነጋገሩ ወይ ደግሞ እኛን ኮሚኒኬት ሳታደርጉ በራሳችሁ ጊዜ እንደው አትወስኑ። ቢኮዝ ኤኒ ላይፍ ስታይል ቼንጅ ሲኖር ከሐኪሞቻችሁ ጋር ተነጋገሩ። መድኃኒቶች ላይ ለውጥ ሊመጣ ይችላል። አንዳንድ የስኳር መድኃኒቶች ልክ ምግብ ስትቀይሩ ሞር ኤክሰርሳይዝ ስታደርጉ ስኳራችሁን ድሮፕ ሲያደርጉ ምን ማድረግ እንዳለባችሁ ከሐኪሞቻችሁ ጋር ተነጋገሩ። የግፊት መድኃኒቶች ግፊታችሁ ቶሎ ድሮፕ ሊያደርግ ይችላል። ለስንት ጊዜ የተጨነቃችሁት ከፍ እያለ የሚያሰክር ግፊት ልክ አመጋገባችሁን ስትቀይሩ፣ ላይፍ ስታይላችሁን ስትቀይሩ ድሮፕ ሊያደርግ ይችላል። ይሄ ጋይዳንስ ይጠይቃል ማለት ነው። ከዛ ውጭ ደግሞ በተለይ ለፋት ሎስ ለክብደት ቅነሳ የተወሰነ መንገድ ከሄደ በኋላ ኪሏችሁ እዛ ጋር ስታክ ያደርጋል። ንቅንቅ አይደለም ይላል። እስቲል ምግቦቹን አድርጉ። እንደ ዌይት ሎሱ እንኳን ወይም ፋቱ ከተወሰነ ጊዜ በኋላ ስቶፕ ቢያደርግ ዝም ብላችሁ ለኩት። ስለማንለካ ነው። ሁልጊዜ በየሳምንቱ ዶክመንት ይኖራችሁ። ኪሏችሁን በየሳምንቱ ለኩ። የወገባችሁን ልኬት እምብርታችሁ ላይ ለኩ። መነሻችሁን ብዙ ጊዜ ስለማታውቁ ነው የቀነሳችሁ አይመስላችሁ። መለካት ስትጀምሩ ግን በሳምንት ለውጥ የለም። አሁንም ቀጥሉ፣ ወካችሁን ቀጥሉ፣ እንቅልፋችሁ ላይ ስሩ፣ ምግባችሁ ላይ ስሩ። ከወር በኋላ ሊቀንስ ይችላል። ምንም ያጣደፍ ነገር የለም። ዋናው እርግጠኛ ሆኜ የምነግራችሁ ነገር እየጨመረ የሚሄድ ነገር የለም። ምግባችሁ ላይ ራይት ነገር እያደረጋችሁ እስከሆነ ድረስ አት ዘ ሴም ታይም በቂ ኤክሰርሳይዝ በቂ ሙቭመንት ከኤክሰርሳይዝ ይልቅ ሙቭመንት ወክ፣ ሩጫ አይደለም እንግዲህ ቀላል መንገድ ነው ያመጣሁላችሁ። ወክ ከዚያ ደግሞ በሳምንት 1 ቀን 2 ቀን ክብደት እያነሳችሁ ትቀጥሉ። ሰውነታችሁ የተመገበ ነው። ኢነርጂያችሁ ቆንጆ ነው። ሙዳችሁ ቆንጆ ነው። ጤንነት እየተሰማችሁ ይሄዳል። ቦርጭ ኦቨር አምቢሽስ ሆናችሁ ጓጉታችሁ ተአምር ለማየት አትሞክሩ። ቅድም እንዳልኳችሁ
ያንን ፋት ለማጠራቀም ሳታክቱ ሳትሰለቹ ማንም ስላልነገራችሁ ምናልባት በምናወራው ግንዛቤ ስላልነበረ ያኑ ምግብ ቁጭ ባላችሁበት ለረጅም ዓመት እኮ ነው የተመገባችሁትና የፋፋችሁት። ምን ሲደረግ ነው ታዲያ በአጭር ሰዓት ውስጥ በጥቂት ሳምንታት ወራት ውስጥ ተአምር ለማየት የምትፈልጉት? ለ50 ዓመት ለ40 ዓመት ለ60 ዓመት የታመመን ሰውነት እመኑኝ በሳምንት በወር በዓመት በ2 ዓመት በ3 ዓመት እንኳን ተአምር ላታዩ ትችላላችሁ። ግን መንገዱ ይሄ ነው። ስለዚህ ኮምፕሊኬት አታርጉት፣ ኢዚ አርጉት፣ ሲምፕል አርጉት። ሲምፕል አርጉት። ፐርሰናሊ ደግሞ መታገዝ ስትፈልጉ በተለያየ መንገድ እናግዛቸዋለን። ቪዲዮዎች ላይ ኮንፊውዥን ውስጥ እንዳገቡ ቪዲዮዎቹ ብዙ ናቸው። እንግዲህ የቅርብ ቪዲዮዎች ላይ ፎከስ አድርጉ። ወደ 400 ቪዲዮዎች ናቸው። በፊት የነበሩ የመጀመሪያዎቹ አካባቢ ቪዲዮዎች ላይ ፎከስ አታርጉ። የቅርብ ቪዲዮዎች በተለይም ቦዲ ሪኮምፕ ናቲ ያለ ሜታቦሊክ ሪኮምፓን አንድ ስንተኛ ቪዲዮ ነው? ወደ ኋላ ቁጥርና አይ ቲንክ ከ50 ቪዲዮ ወደዚህ ነው። ሜታቦሊክ ሪኮምፕ ከሪኮምፕ 35 ቪዲዮ ነው የሚቀርመው። ከ50 ቪዲዮ ወደዚህ ያለው ነው የሚሻለው። ሞስት ላይክሊ 76 ደርሰናል ሪኮምፕ። ስለዚህ ከ70 ቪዲዮ ወደዚህ ከ50 ቪዲዮ እስከ 70 ያለው ሞር አሪፍ ነው። ወደ ኋላ ሲቆጥሩ አሁን ከስንት ቪዲዮ አካባቢ? ከ50 ቪዲዮ ወደዚህ ያሉትን ይሁ ላይቭ የሚለው ሽል ላይ ከ50 ጀምሮ ያለውን እስከ 74 እስከ ዛሬው ላይቭ ድረስ ያለውን ማየት ይችላል። ላይቭ ላይ ነው ያለው አይደል? የስ ሰምታችኋል። ዩቲዩብ ምናልባት በደንብ የማታውቁ ሰዎች ቪዲዮ የሚል አለ፣ ላይቭ የሚል አለ። ላይቭ ቪዲዮዎችን ከ50 ወደዚህ ያሉትን ነው ከ50 ወደዚህ ሲመጡ 70 ነው የሚደርሱ። ዛሬ 76 ላይ ነው። ስለዚህ ከ50 ቪዲዮ ወደዚህ እያንዳንዱ ጽሁፍ አለ። ሪኮምፕ አንድ ይላል ለመጀመሪያ ከሪኮምፕ አንድ ሜታቦሊክ ሪኮምፕ አንድ ከምብለው ወደዚህ ያሉት እነሱ ቪዲዮዎች ላይ ፎከስ አድርጉ። ብዙዎች ነገሮች ለአዳዲሶች ነው የማውራው። ሜታቦሊክ ሪኮምፕ አንድ፣ ሜታቦሊክ ሪኮምፕ 2 እያልን መሀል ላይ ምናልባት ዘለል ሊሆን ይችላል። ግን ከሜታቦሊክ ሪኮምፕ አንድ ጀምራችሁ ያሉ ቪዲዮዎች ላይ ፎከስ አድርጉ። እነሱ ቪዲዮዎች በጣም እውነት ለመናገር ቤዚክ ነገሮች የያዙ ናቸው። ከዚያ ውጭ ገላጋይን ሰብስክራይብ ያላረገ ሰው ገላጋይ ሌላ የዩቲዩብ ቻናላችን ነው። የቲክቶክ ቪዲዮዎች ቀጥታ እዛው ላይ እየጫንን ነው። ከተለያዩ ሰዎች ጋር ሳውራ ዛሬ ምን በላሽ፣ ዛሬ ምን ያክል ወካረክ፣ ይሄን የማውራበት ቪዲዮ የቲክቶክ ቪዲዮ ገላጋይ የሚል የኛ ዩቲዩብ ቻናል አለ። እዛ ላይ ሰብስክራይብ አድርጉና አዳዲስ ቪዲዮዎች እዛ ላይ መጫን ጀምረዋል። ገላጋይ ኮመንት ላይ ጻፉላቸው። ገላጋይን ብዙዎቻችሁ ላታውቁ ትችላላችሁ። እና ገላጋይ የቲክቶክ ቪዲዮዎች የሚጫኑበት የኛ ዩቲዩብ ቻናል ነው። ገላጋይን ሰብስክራይብ አድርጉ። እንግዲህ ሶሪ አንዳንዴ ሜቢ ከመስመር ወጥቼ ሌላ ነገር ከቆየው ሶሪ በጣም እሺ። ዳግማዊት 4 whole eggs day with teaspoon of olive oil and vegetables 4 እንቁላል 24 ግራም ፕሮቲን ነው። 24 ግራም ፕሮቲን ብቻውን በቂ አይደለም። ከጎን ወይ ግሪክ ዮገርት ብትጨምሪ ፐርፌክት ቁርስ ይሆናል። 4 እንቁላል ብቻውን በቂ አይደለም። 2 አቮካዶስ 2 አቮካዶ ብዙ ነው። ግማሽ አቮካዶ በቂ ነው። 1 breast chicken is my daily diet አንድ ቺክን what do you recommend ያንሳል። ኦኬ 4 እንቁላል እዚህ ምግብ ላይ ማየት ያለብሽ አቮካዶን እርሺው፣ አትክልቱን እርሺው። 4 እንቁላልና 1 ቺክን ብረስት ነው የበላሽው። ከፍ ያለ ቺክን ብረስት እንኳን ቢሆን ቺክን ብረስቱ ምናልባትም 50 ግራም ፕሮቲን አለው። 4 እንቁላል 24 አለው። ወደ 70 ምናምን ግራም ፕሮቲን እያገኘች ነው። ማናችሁም እዚህ ፕሮግራም ላይ ያላችሁ ሰዎች ቢያንስ 100 ግራም ፕሮቲን በቀን ለማግኘት ሞክሩ። 100 ግራም ፕሮቲን ሚኒመም ነው ያልኳችሁ። ካርቦሃይድሬታችሁን ግን ከ100 ባታሳልፉ። የተለየ ስፖርተኛ እስካልሆናችሁ ድረስ አቭሬጅ የሆነ ሰው ሄልዚ ካርቦሃይድሬቶችን ከ100 ግራም ባያልፍ፣ ፋት 60 ግራም አካባቢ ባታልፉ በጣም ቆንጆ ነው።
ፋት ስንል እንግዲህ ዘይት አይደለም። ፋት ስንል ቅቤ አይደለም። ፋት ስንል ሄልዚ ፋቶችን ኮመንት ላይ ጻፉላቸው። እሺ መሐመድ I live in Norway. I had a knee surgery last year, so I stopped going to the gym and was inactive for about 7 months. I have been working out since then. I have started going to the gym now. I wake up in the morning and I go to the gym. I also eat once a day. After an hour wait, oh God, please stop. ቅርታ እንግዲህ ለቋንቋዬና ጂም ያልከውን አቁም። በቀን አንድ ጊዜ ነው እየበላ ያልከውን አቁም። በቀን አንድ ጊዜ በልተህ የምትበላውን ምግብ በትክክል እያደረክ ላይሆን ይችላል። የለመድካቸው ምግቦች ነው እየበላ ያለው። ይሄ ከየትኛውም ነገር አይገላግልህም። የምግብህን ኳሊቲ ቀይር። ለሳምንታት ወክ ብቻ አድርግ። በውስጥ እናውራና ደግሞ ጋይዳንስ እናደርግልሃለን። ከኖርዌይ ያልከኝ ልጅ ወይም ደግሞ መሐመድ ሚሚ ታደለ መሐመድ ከኖርዌይ ያልከኝ ሲሪየስ ነው። ኮሚኒኬት አድርገን እናግዛለን። ሚሚ ታደለ ሄሎ ዶክተር ጉድ ኢቭኒንግ ዩር ፒስ አባንዳንት አመሰግናለሁ ለብሌሲንጉ እግዚአብሔር ይስጥልኝ። ጉባኤ የሚል 42 years old female height ሜትር ከ80 75 ኪሎ ዋት ኢዝ አይዲያል ዌይት ሜትር ከ80 ከሆንሽ አይዲያል ዌይት ላይ ዋናው የወገብሽ ልኬት ከ90 በታች ነው ወይ ነው። ቦርጭ ያለሽ ወይ ነው። ግልጽ እኮ ያ እስካልሆነ ድረስ ኪሎ ችግር የለውም። እንግዲህ ስለ አይዲያል ዌይት የጠየቅሽኝ 72 73 ኪሎ ግራም ቆንጆ ነው ላንቺ። አስቴር አመሰግናለሁ ለብሌሲንጋችሁ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ኢትስ ቤተር ሙቭ ቤተር ሊቭ ቤተር ቆንጆ ሴሽን ነበረን ብዬ አስባለሁ። ዛሬ ሬጉላር ሴሽን አይደለም፣ በተገኘው አጋጣሚ ነው የገባሁት። አዳዲሶች በተለያየ መንገድ አዳዲስ ሰዎች ኮሚኒኬት እያደረጋችሁ እንደሆነ አውቃለሁ። ተረጋጉ፣ ኦኬ ተረጋጉ። ጊዜ ይኖረናል። ላይቭ ሴሽንም ላይ እየገባን ጊዜ ሲኖረን እናወራለን። ፐርሰናሊ ደግሞ እርዳታ የምትፈልጉ ሰዎች ኮሚኒኬት አድርጉ። ስልክ ባውላ ያለ የሚያጠራጥር ነገር ካገኛችሁ ቀጥታ እኔንም ማግኘት ትችላላችሁ። መንበር መሆን ስትፈልጉ ደግሞ ዩቲዩብ ላይ ፊት ለፊታችሁ ከሀገር ውጭ ያላችሁ ከኖርዌይ ኮሌጅ ፊት ለፊታችሁ ላይ የመንበርሺፕ ፓኬጆች አሉ። እነሱን ፓኬጆች ሰብስክራይብ አድርጋችሁ ሞልታችሁ ወዲያው ቀጥታ አገኛቸዋለሁ። ይሄ ሴሽን አልቋል። መንበሮች የዩቲዩብ መንበሮች ከእናንተ ጋር ቀጥላለሁ። ስለዚህ ጥያቄዎቻችሁን ሬዲ አድርጉና ተዘጋጁ። ሌሎቻችሁም በዚህ መሀል ደግሞ ከላይ በኋላ መንበር መሆን ይቻላል። አት ኤኒ ታይም ገብታችሁ ዩቲዩብ ላይ የእኛን ቻናል ላይ መንበርሺፕ የሚለው ቦታ ላይ ሄዳችሁ አባል በመሆን ቀጥታ የሆነ ጋይዳንስ ማግኘት ትችላላችሁ። ለነበረን ጊዜ እጅግ አመሰግናለሁ። አይሆፕ እነ ፍቅርም ጥያቄ ወይም መልእክት ያላቸው አይመስለኝም። ቅድም ገብታለች ፍቅር። ዜነብ ስላየዎች ደስ ብሎኛል። የግሌ ስላየዋችሁ ደስ ብሎኛል። ዜነብ አይ ቲንክ ሻምፒዮንሶችን እያሰባሰባችሁ ነው ብዬ አስባለሁ። የቀድሞ የሻምፒዮንስ አባላት ድጋሜ እንግዲህ አንድ ላይ አሰባስቡ። ኮፍያው በጣም ነው የሚያምርብኝ። እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። ኮመንት ላይ እየጻፋችሁ ውጡ። ኮመንት ላይ ኢት ቤተር፣ የተሻለ ተመገቡ፣ የተሻለ ተንቀሳቀሱ፣ አዲስ የተሻለ ህይወት ውስጥ ግቡ ማለት ነው። እንግዲህ ኢት ቤተር ሙቭ ቤተር ሊቭ ቤተር። ሰላም ሁኑ። እጅግ አመሰግናለሁ። ሲፈን አመሰግናለሁ ስለ ጊፍቱ። እግዚአብሔር ይስጥልኝ። ዩቲዩብ ላይ ሲፈን ለስጦታሽ እናመሰግናለን። ቴንኪ በጣም ኢት ቤተር ሙቭ ቤተር ሊቭ ቤተር። ከዚህ በኋላ እንግዲህ ወይት አነሳለሁ። እባካችሁን ሴቶች ክብደት አንሱ። ዓላማው ቀጭን ስልል ያለ ሰውነት ሞዴሊስቶቹ እንደሱ አይደለም። መበርታት ትችላላችሁ። ሊፍት ወይት ቴክኒክ አለው። ከባለሙያ በኮች እየታገዛችሁ ክብደት አንሱ፣ ሰውነታችሁን አበርቱ። በተለይ እድሜ ገፍቶ 40 ስትሻገሩ ብዙ ነገራችሁ ነው የሚቀየረው። ከዚህ በፊትም አውርተናል። ጡንቻ እንደ ጉድ ይሟሽሻል፣ ቦርጭ እንደ ጉድ ይመጣል፣ እነ ስኳር እነ ልብ በሽታ ይመጣሉ። የሚታደጋችሁ ነገር ምግባችሁ
ሲደመር ክብደት አንሱ። እንደው ይህን ነገር ደግሜ ደጋግሜ አውርቻለሁና ሊፍት አድርጉ። በቂ ፕሮቲን ተመገቡ። ካርቦሃይድሬቶችን ከጤናማ ካርቦች አግኙ። ክብደት አንሱ። ጠንካራ ጤናማ ሰውነት ገነባችሁ ማለት ነው። እንግዲህ ሆርሞኖችንም ከዚህ ፊት አውርተናል። ሆርሞናችሁ ደግሞ የሚተካበትን መንገድ ከሐኪሞቻችሁ ጋር ተነጋገሩና ሌላ ሆርሞን ሪፕሌስመንት ላይ እንድትሆኑ የሚከለክል ነገር የጤና እሹ ካለ በቀር ሆርሞኖቻችሁንም ለመተካት ሞክሩ። ይሄ ሲሆን ፐርፌክት የኋላኛው ዘመናችን ቀሪ ዘመናችን የበሽታ አይሆንም። የብዙ መድኃኒቶች ጋር ታግለን የምንኖር አይሆንም። እንዴት ደስ እንደሚል የኋላኛው ዘመን ጤና ካለ በጣም ደስ ይላል። የምትረጋጉበት ልጆች ያሳድጋችሁ ሁሉም ስራ ይዞ ለምን እንደው በማረፊያ ዘመናችን ሁሉ ነገራችን እየጎደለ ይኖራል። በጣም ስለሚቻል ነው የምናወራውና ምንም የረፈደ ነገር የለም። በርቱ። አመሰግናለሁ።